ጠንካራ ጥያቄዎችና ክርክሮች የሚደረጉበት በጣም አስቂ መልስና ዱላ ቀረሽ ሙግት የሚደረግበት የጋዜጠኛ ስሜነህ ባይፈርስ ነፃ ሐሳብ የውይይትና የክርክር ፕሮግራም እንደሆነ ይታወቃል። ለሌላው አጠራጣሪ ሲሆን አትከፍሉም። አንደኛ ዕጣ ምንድነው የሚለው ይሄ ራስዎት እንዲያነቡት ፈልጌ ነው። አንደኛ ዕጣ ባለ አንድ ፎቅ 3 መኝታ መኖሪያ ቤት በአዲስ አበባ ወይም በአዲስ አበባ ዙሪያ ነው። ይሄ ማጣራት አለብን። እቺን አሁን ያልካትን ማለት ነው። አዲስ አበባ ዙሪያ እንደዚህ የምትጠይቀኝ መሆኑን ቢያውቅ ኖሮ ስንት ብንጎ እድለኛ ተሸልሟል በዚህ አመት። ቫሯ የህጋዊነቱ ማረጋገጫ ነው። አይነበብም። አንብቦ ቫሩ አይነበብም። እኔ ሞክሬው ገባኝ። ይሄን ቫር እኛም አናነበው። የተወጣጣ ኮሚቴ እያጠና ነው ያልኩኝ። እንዲያጠና አድርጌያለሁ። ጥናቱ አልቆ ሲመጣ ነው የኢትዮጵያ ህዝብ የሰለቸው ኮሚቴ ተቋቁሞ ጥናት እየተጠና ነው የሚል መልስ ሰልችቶናል። ሰላም ጤና ይስጥልን የሚዲያችን ተከታታዮች፣ ይህ ኢትዮ አዲስ ዴይሊ ነው። ዛሬም እንደተለመደው ጋዜጠኛ ስሜነህ ባይፈርስ ነፃ ሐሳብ የውይይትና የክርክር ፕሮግራም ላይ ከኢትዮጵያ ብሔራዊ ሎተሪ ዋና ዳይሬክተር አቶ ገረመው ጋር ያደረገው ቃለ ምልልስ ይዘንላችሁ ቀርበናል። ፕሮግራማችንን እስከ መጨረሻው እንድትከታተሉት በትህትና እየጠየቅን ዝግጅታችንን ከወደዳችሁትና ቪዲዮዎቻችን ወደ እናንተ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቶምቦላ ሎተሪ ላይ በጀርባ ላይ የተጻፈው መግለጫ ቁጥር 3 ላይ እንዲህ ይላል። ቁጥራቸው በጉልህ ለመለየት አዳጋች ለሆኑ የተቀደዱ አጠራጣሪ የሎተሪ ቲኬቶች የብሔራዊ ሎተሪ አስተዳደር ዋጋ ላይ ከፍል ይችላል። ይሄ ጥሩ ነው። ነገር ግን አንደኛ ዕጣ ላይ ተብሎ የተጻፈው እንዲህ ይላል። ባለ አንድ ፎቅ 3 መኝታ መኖሪያ ቤት በአዲስ አበባ ወይም በአዲስ አበባ ዙሪያ ላይ ይላል። ይህ ምን ማለት ነው? በአዲስ አበባ ወይም በአዲስ አበባ ዙሪያ ላይ የሚል ዕጣ መኖር ምን ማለት ነው? ይሄ ለሙስና ተጋላጭ ወይም በር ከፋች አያደርግም ወይ? እንዲህ የሚባል ዕጣ መኖር ነበረበት ወይ? ይህ ማለት እኮ 10 ብር ወይም 100 ብር ትሰጣለህ ማለት ነው እኮ። ሰዎች እንደሚሉት ለከፈለ ወይም ጉቦ ለሰጠ ሰው አዲስ አበባ ይሰጣል። ይህ ብቻ ሳይሆን ሁለተኛ ዕጣ ላይም እንዲህ ይላል። 1500 ሲሲ የቤት አውቶሞቢል ምን ብራንድ? የመቼ ምርት? የሀገር ውስጥ ምርት ወይስ የውጭ ምርት? ዝሮ ይሄ ከናንተ ጋር ላሉት አካላት ለሙስናና ብልሹ አሰራር በር የሚከፍት አሰራር አይደለም ወይ ተብለው ለተጠየቁት ጥያቄ አቶ ገረመው ሲመልሱ አጻጻፉ ስህተት ሊሆን ይችላል፣ ግን አዲስ አበባ ላይ ቤት ካገኘን አዲስ አበባ ላይ እንሰጣለን፣ ካላገኘን ግን አዲስ አበባ ዙሪያ ላይ እንሰጣለን። ሆኖም ግን ይሄ የአጻጻፍ ችግር ሊሆን ስለሚችል አጣርቼ እነግርሃለሁ። ሁለተኛ ዕጣ ላይ 1500 ሲሲ የቤት አውቶሞቢል የሚለው ግን ልክ ነን፣ ብራንድ አንጠቅስም፣ ምክንያቱም ጨረታ ወጥቶ ነው ግዢ የምንፈጽመው ሲሉ መልሰዋል። ሌላ ደግሞ እስቲ ይሄ በቀደም ሰኔ 29 የወጣ ሎተሪ ነው፣ ቶምቦላ ነው። እዚች መግለጫዋ ላይ ሶስተኛ ላይ ቁጥራቸው በጉልህ ለመለየት አዳጋች ለሆኑ የተቀደዱ አጠራጣሪ ሎተሪ ቲኬቶች የብሔራዊ ሎተሪ አስተዳደር ዋጋ ላይከፍል ይችላል አይደል? ዋጋ አይከፍልም። ለአጠራጣሪ ቁጥሮች እነዚህ ምን ያደርጋሉ? ቁጥሮቹን አንስተው ቁጥር የመለጠፍ ምናምን ልክ ነው። ዞሮ ለብሔራዊ ሎተሪ ንጹህ ሎተሪ እንደሰጠን አትመን እንደሰጠነው ማለት ነው፣ እንደሸጥነው ግን ንጹህ ሎተሪ ሲወጣ ንጹህ ሎተሪ ሲመጣ እንከፍላለን። እስቲ እናንተ ግን ምን ማለት ነው? ለሌላው አጠራጣሪ ሲሆን አትከፍሉም። አንደኛ ዕጣ ምንድነው የሚለው ይሄ ራስዎት እንዲያነቡት ፈልጌ ነው። አንደኛ ዕጣ ባለ አንድ ፎቅ 3 መኝታ መኖሪያ ቤት በአዲስ አበባ ወይም በአዲስ አበባ ዙሪያ ነው የሚለው። እሺ፣ እና በአዲስ አበባ ወይም በአዲስ አበባ ዙሪያ የሚል ዕጣ መኖር ምን ማለት ነው? ለሙስና በር ከፋች አይደል? ምን ማለት ነው? አዲስ አበባ ነው የሚሰጠኝ ወይስ በአዲስ አበባ ዙሪያ ነው? ምንድነው? ምን እንደዚህ አይነት ዕጣ ሲጀምራል ወይ 10 ብር ወይም 100 ብር የሚባል ዕጣ አለ? ይሄ እኮ አሁን ሰዎች የሚሉት ሎጂካሊ ለከፈለ ሙስና ላቀባበለ አዲስ አበባ ልሰጡት ካልሆነ ምን ማለት ነው? ወይ ምን የሚባል ዕጣ አለ? አሁን እኛ አንድ አጻጻፉ ስህተት ሊሆን ይችላል። እዛ ጋር እንዴት ሎተሪ ሆኖ ሰው ገንዘቡን አውጥቶ ገባኝ። ይሄው ሁለተኛውንም ልንገሩት እኮ ስህተት እንዳልሆነማ። በነገራችን ላይ በተደጋጋሚ በተለይ ሁለተኛው ላይ ሁለተኛ ዕጣ 1500 ሲሲ የቤት አውቶሞቢል ምን ብራንድ? የመቼ ምርት? የሀገር ውስጥ ነው? የምን ብራንድ አይጠቀስም። ስለዚህ ብራንድማ ይሄን ብራንድ ብለን መጥቀስ ግን የለበትም። ለምሳሌ እኔ ስመጣ የሀገር ውስጥ መኪና ልሰጡኝ ትችላላችሁ። ብራንድ የመቼ ዓመተ ምህረት ምርት እንደሆነ ልሰጡኝ የምትችሉት ዞሮ ይሄ እናንተ ጋር ላሉት አካላት
ለሙስና በር የሚከፍት ለብሾ አሰራር አይደለም። በአዲስ አበባ ዙሪያና በአዲስ አበባ ወይም የሚባል አለ አዲስ አበባ ዙሪያ ያልነው አዲስ አበባ ውስጥ ቤቱን ካገኘን ገዝተን ነው ሳይኖራችሁ ለምን በጨበጣ ትልቅ ተቋም አይደላችሁ እንዴ እኮ እናንተን የሚያል ተቋም መጀመሪያ ቤቱን ይዞ ነው አጫርተን እናወጣለን እኮ አጫርተን ስለምንነሳ አይደል አቶ ገረመው እንደው ግልጽ እንዲያደርጉልን ነው ለተመልካቾች ሲጀመር አሁን ለምሳሌ ይበልጧቸዋል ማለት እኮ ነው እነዚህ በየመንደሩ የሚያጫውቱት ጫማውን ይዞት እኮ ነው ወይም በጉን ይዞት ነው ወይም ሞባይሉን ይዞት ነው አንደኛ እጣ ይሄ ሞባይል ሁለተኛ እጣ ይሄ ሰዓት የሚለኝ ቤቱን ይዛችሁት ነው እጣውን ማውጣት ያለ አንደኛ እጣ በአዲስ አበባ ዙሪያ እኮ ማለት በአዲስ አበባ ዙሪያ ይሰጠኝ በኋላ ዞሮ ዞሮ ለብልሹ አሰራርና ለመሞዳሞድ ይመቻል ይሄ ማጣራት አለብን እቺን አሁን ያልካትን ማለት ነው አዲስ አበባ ዙሪያን ይሄው እናጣራለን ይሄ እኮ ነው የቆረጥኩት ሎተሪ ነው እሺ ብሬን ከፍዬ አይደል ሁሉም ሎተሪ እኔ እንደ ተጠራጥሬ ለምሳሌ እንዲያነን ሎተሪ ነው ከአዲስ አበባ ገዝቻለሁ እውነቴን ነው የምነግሮት ዝም ብዬ ለማጋነን አይደለም ከድሬዳዋም ገዝቻለሁ ከሐዋሳም ገዝቻለሁ ከባህር ዳርም ገዝቻለሁ የገዙ ሰዎችንም አይቻለሁ ይሄ ነው በአዲስ አበባ ወይም በአዲስ አበባ ዙሪያ ማለት እንደሚባለው ድሮ ምን ሰማ ነበር ድሮ አሁን አንዳንዴ ሀሜት ይመስላል በአዲስ አበባ ባለ 3 መኝታ ያለው አፓርትመንት ትሉ ነበር ይሄ እንኳን ትንሽ ለግልጽነት ይቀርባል እንደዚህም ሆኖ እኮ ያኔ ያና አፓርታማ አለን የሆነ የወጣላቸው ሲያወሩ ነው ይሄ ወሬ ስለሆነ ስላላየው ግን እንደው ነገሩን ነው የምነግሩት ከሰጡ ጉቦ ቦሌ በመናምን ይሰጡታል ካልሰጡ ቦሌ ቡልቡላ ይሰጣል የሚባል ወሬ ነበር በተጨባጭ ግን አሁን አየ ነው ማለት በአዲስ አበባ ወይም በአዲስ አበባ ዙሪያ የሚባል እጣ ሊኖር ይገባል ወይም የሚባል እድል አለ ወይ ውሃ ወይም ቢራ ይሰጣል የሚባል እጣ አለ ወይ ነው አንደኛ እጣ ወይም ይሄ ሞባይል ነው ወይም ይሄ ሰዓት ነው ተብሎ ይሰበካል ልክ ነው አሁን አዲስ አበባ ከሆነ አዲስ አበባ ነው አዲስ አበባ ዙሪያ ከሆነ አዲስ አበባ ዙሪያ ነው መሆን ያለበት እንዳልከው ማለት ነው ታዲያ ነገር ግን ያጻጻፍ ችግር አለበት ይሄ ሙስና ከሆነ ግን እኛ እርሶሽ ዋና ዳይሬክተር ነው ይሄ እጣ ይወጣለ ሰው የት ነው የሚሰጠው ነገሩን የትኛው ይሄንን አንደኛ እጣ ይበላ ሰውዬ ይሄንን ተንቦላ ሰኔ 29 ወጣውን እጣ አንደኛ እጣ ይወጣለ ሰውዬ የት ነው የምትሰጡት አሁን እንደ ዋና ዳይሬክተር ነገሩን አዲስ አበባ ዙሪያ ነው የምትሰጡት በቃ ቁርጡን ይወቅ ግን እዚህ ጋር አዳሚ አዲስ አበባ ማገኛለሁ ብሎ አዲስ አበባ ዙሪያ ነው ማለት ነው አዲስ አበባ ውስጥ ማግኘት ስለማትችል አዲስ አበባ ዙሪያ ነው ስለዚህ አንደኛ እጣ በአዲስ አበባ ዙሪያ ስምን አስባላችሁ አሁን እኮ ዙሪያውም ወጥቶለታል ስም ሸገር ከተማ ላይ ከዚህ በኋላ እናስተካክለዋለን ሸገር ከተማ ላይ አሁን ሰውዬው እሺ ሲመጣ አዲስ አበባ ነው ለሰጡ የሚገባው ቢል እንዴ ልታረጉት ነው ጽፋችኋል እኛ ስንሆን አጠራጣሪ ትኬት አትከፍሉንም እናንተ ግን ታጠራጥራላችሁ እቺን በደንብ እናስተካክላታለን ሁለተኛው ጥያቄ ቤቲንግ ላይ ያተኮረ ሲሆን ወጣቶችና ታዳጊዎች የሙሉ ጊዜ ቁማርተኛ እያደረገ አይደለም ወይ ያወራራጅ ድርጅቶቹ ኦሪጂናቸው ወይም መሰረታቸው ውጭ ሀገር ነው ህገወጥ ዶላርም እያዘዋወሩበት ነው ተብለው ለተጠየቁት ጥያቄ ዳይሬክተሩ ምላሽ ሲሰጡ ስፖርት ቤቲንግ በአዋጅ የወጣው በ1999 ዓ.ም ሲሆን ያኔ ልክ እንደወጣ ብዙ ጊዜ ሰዎች አይጫወቱም ነበር ይህ ብቻ ሳይሆን ብዙ ፍቃድ ጠያቂም አልነበረም 2011 ዓ.ም ከለውጡ በኋላ በስፋት የተጀመረ ነገር ለጊዜው ስራውን አቁመን የኛ ተቋም ጥናት እናደርጋለንና ጨረታ ወጣን በጨረታው መሰረት የማኔጅመንት ኢንስቲትዩት የሚባል ተቋም ጥናት አደረገ ጥናቱም ያቀረበው ውጤት ቤቲንግ መቆም የለበትም በህግና በስርዓት መመራት አለበት የሚል ነበር እኛም በጥናት መሰረት መመሪያ ወጣን መመሪያውን ፍቃድ ማውጫ 500 ሺህ ብር አደረግነው ማደሻውንም 100 ሺህ ብር አደረግነው ጨዋታውንም የሚያደርጉ ልጆች ከ18 ዓመት በላይ የነበረውን ከ21 ዓመት በላይ አደረግነው ይህን ካደረግን በኋላ ዝም ብሎ በየቦታው ሲከፍት የነበረውንና ሲጫወት የነበረውን እንዲቆም አደረግነው ያሉ ሲሆን ያወራራጅ ድርጅቶች ኦሪጂናቸው ወይም መሰረታቸው ውጭ ሀገር ነው ህገወጥ ዶላርም እያዘዋወሩበት ነው ለሚል ጥያቄ እኔ ይሄን አላቅም እኔ ፍቃድ የምሰጠው ለኢትዮጵያውያን ነው ለኬንያም አልሰጠው ለሌላ ውጭ ሀገር ሰው አልሰጠውም የሚል አስቂ ምላሽ ሰጥተዋል ወጣቶችና በተለይ ታዳጊ ልጆችንስ የሙሉ ጊዜ ቁማርተኛ የማድረጉ ማህበራዊ ቀውስ አልተሰላም ማለት እንደዚህ በጥሬ ገንዘብ ብቻ ሳይሆን እነዚህ ወደፊት አድርገው ሀገር ተረክበው ብዙ ትርፍ ለሀገራችን ያስመዘግባሉ ተብለው የሚታሰቡ ሰዎች በጣም ችግር ውስጥ አይደሉም ወይ
ስፖርት ቤቲንግ በአዋጅ የወጣው በ99 ዓመተ ምህረት ነው። አዋጅ ቁጥር 535/99 ተብሎ ነው ያወጣው። ብዙ ጊዜ ሰዎች አይጫወቱም ነበረ። ብዙ ፈቃድ ጠያቂዎችም አልነበሩም። በሌላ ሀገር ስለነበረ ይሄን ማድረግ ይቻላል ተብሎ ነበር። ገባ ወጣ የማለት ችግሮች ነበሩ። 2011 ጀምሮ ግን በስፋት መጣ። ከለውጡ ጋር ተያይዞ በውጭ ያለው አካል ልምዱ ያለው አካል መጡና በጣም በስፋት ተጀመረ። ይሄ ሲጀምር አሁን ያልከው ጉዳይ በጣም እጅግ በጣም ጦፈ። አገር ውስጥ አነጋጋሪ ነበር በዛን ጊዜ ታውቅ እንደሆነ ማለት ነው። እንግዲህ በዛን ጊዜ ምንድነው እኛ ያደረግነው? በጣም ሰፋ። ቅድም ያልከው በየኪዮስኩም ጫውታ ተጀምረዋል ሲባል ጥናት አደረግን በራሳችን መጀመሪያ በራሳችን አደረግንና ከዚህ በኋላ እናቁም ብለን አቁመን ማጥናት አለብን። ቅድም ያልከውን ችግር መኖር አለ መኖርን ማለት ነው። ከዛ አጥንተን ሌላ ይሄንን ችግር ማህበራዊ ችግር ያመጣል፣ እኛ ብናቆመውስ ይሄ ስራ ሊቆም ይችላል፣ የሌሎች ሀገሮችስ ልምድ ምንድነው የሚለውን ጥናት በማኔጅመንት ኢንስቲትዩት ጨረታ አውጥተን ማለት ነው። ማኔጅመንት ኢንስቲትዩት አጥንቶ አቀረበ። አቁመን ማለት ነው። ፍቃድ ቀጥለን መስጠቱን አቁመን ከዛ በኋላ ካቀረበ በኋላ ያው ያቀረበው ውጤት ማቆም አይቻልም፣ ግን በህግና በስርዓት መመራት አለበት የሚል ነው እንትኑ። ምን አደረግን? ከዛ በኋላ መጀመሪያ ሁሉም ጋር እያንዳንዱ የፍቃድ ማውጫው 200 ብር ነበር ነው። ማደሻው 200 ብር ነበር፣ ማውጫው 400 ብር ነበር። ሁሉም ሰው በቃ መጥቶ ቅድም ያልከውን በየቦታው ማተራመስ ጀምር። ይሄ በዚህ ልክ መሆን የለበትም። ኃላፊነት ያለበት ተጠያቂነት ያለበት አካል አቅም ያለው ገብቶ ለሀገርም ኢኮኖሚ የሚጠቅም ስራ መስራት አለበት አልንና መመሪያ አወጣን። በዚህ መመሪያ ውስጥ ፍቃድ ማውጫውን 500,000 ብር አደረግን። 500,000 ብር ማደሻውን 100,000 ብር አደረግን። ምን ማለት ነው? ዝም ብሎ በየቦታው እንዳይሰፋ ለማድረግ ማለት ነው። ወደ ጫወታው የሚመጡ ልጆች መጀመሪያ በ18 ዓመት ነበረ፣ ከ21 ዓመት በላይ እንዲሆን መመሪያ ቁጥር 172 2013 የሚል አለ። በሱ መመሪያ አዘጋጅተን ከአጫባቾቹም ጋር ተነጋግረን የሚጫወቱ ሰዎች በኃላፊነት በተሞላበት መንገድ እንዲጫወቱ፣ እነዚህ ወጣቶች የተባሉት ከ21 ዕድሜ በታች ያለ ማለት ነው እንዳይጫወቱ፣ ይህን ካጫወቱ ህገወጥ እንደሆነ አደረግን። ስለዚህ መጀመሪያ የነበረው ቀነሰ ማለት ነው። ቀነሰ። ውጤታማ ሆናችሁ አሁን እርስዎ እንደሚሉኝ ይህን መመሪያ በማውጣታችሁ ሲጀመር የመደበኛ ሎተሪና የዚህ የቶምቦላችሁን ለመቆጣጠር የሚያስችል አደረጃጀት የሌላችሁ ተቋም ይህን በቴክኖሎጂ የሚከናወን መመሪያ ማውጣት በራሱ ግብ ነው ወይ? አሁን ከ21 ዓመት በታች ልጆች አይጫወቱም እያሉኝ ነው ወይስ እንዳይሰፋ ልታደርጉ ያወጣችሁት መመሪያ ተግባራዊ ሆኗል? እንዳይጫወቱ አድርገናል። ይሄን የሚያጫወቱ ከሆነ ተከታትለን አሁን እርስዎ በተግባር በተጨባጭ ነው የሚሉት? አሁን ከ21 ዓመት በታች ያለ ጠቅላላ ማለት በሚቻል ደረጃ የዚህ ቁማር ሰለባ ያልሆነ አካል አለ? ማአት እውነት ተቆጣጥራችሁስ የምትችሉት ነው በእናንተ አቅም? እውነት በወጣው መመሪያ ነው እዚህ ሀገር ላይ ተግባራዊ እየተደረገ ያለው? የወጣቶቹን እንቶሽ ሌላ ማሳያ ልንገሩት። ሌላ ማህበራዊ ቀውሱን ወይም ኢኮኖሚያዊ ቀውሱን ትኬት ለመግዛት ከስራ የመፎረፍ ጉዳይ ጀምሮ ጭቅጭቅና ኢንተርኔት ጉርጉራው በዚህ ስራ ላይ የተጠመደና ሌላ ስራውን ትቶ በዚህ ጊዜውን ሲገል የሚውለው የሰው ሀብት የሚባክነውን ሳይታችሁታል? አይ በዚህ ይሄንማ ሀብቱን የሰውን ሀብት እኛ እንቆጣጠርም። ጫወታውን አቅርበን ይለታል። ጫወታውን የምናቀርበው እንዲዝናና ነው። ጫወታውን የምናቀርበው እንዲዝናና ነው እንጂ ሀብቱን እንዲያባክን አይደለም። ኃላፊነት በተሞላበት መንገድ መጫወት ያለበት የሚጫወተው አካል ነው። አንተ ለምሳሌ ጫወታ ነው ቁማር ነው? ግን ጫወታ ነው። በእናንተ ጫወታ ነው። እሺ።
የሌሎች ሀገራት ተሞክሮችን ወስደናል ብለው ይነበርና በዩጋንዳ አንድ እንትን ሳነብ ዩጋንዳ ውስጥ ያለ ጥናትና ይሄ ጉዳይ ማህበራዊ ቀውስን አስከትሎባቸው የወደፊት ትውልድን እየገደለብን ነው። ቀጣይ በነገራችን ላይ እንደ አመራር ቀጣይ ትውልድ መታሰብ አለበት። ይሄ ማህበራዊ ቀውስ ያስከትላል ማቆም ያስፈልጋል ተብሎ አሁን አንተ ባልከው መንገድ ብዙ ተነስቷል እኮ ተነስቶ 6 መስሪያ ቤቶች በዚህ ጉዳይ ላይ ጥናት እንዲያደርጉ ተመድበዋል። ፍትህ ሚኒስቴር ሰብሳቢ የሆነበት፣ ገንዘብ ሚኒስቴር፣ ገቢዎች ሚኒስቴር፣ ሴቶች ሚኒስቴር፣ ስፖርትና ባህልና ስፖርት፣ ብሔራዊ ሎተሪ የተጨመረበት አንድ ኮሚቴ ተቋቁሞ አሁን እያጠና ነው። እኛ ካጠና ነው በተጨማሪ ማለት ነው ካስጠና ነው በተጨማሪ ችግር አለበት ከተባለ ያ ሁሉ ጥናት አጥንቶ ማቅረብ ይችላል። የእናንተ ጥናት ላይ ሐሳብ አታው ለምሳሌ ልንገሩት እዚህ ሀገር ላይ በኔ ደረጃ እንኳን እኔም ለዚች ስራ ለዚች ቃለ ምልልስ ባደረኩት አጭር ጥናት በተደጋጋሚ ሙከራ በባንክ ያለው ገንዘብ ያለቀበት አባወራ ከትዳር አጋሩ ጋር የተፋታበት ሁኔታ እንዳለ ከ1 3 4 በዚህ ከተማ ላይ ብቻ ላይ እኔ ባደረኩት ጥናት አረጋግጫለሁ። የግለሰቡ ኃላፊነት እኮ ነው ይሄ። አንተ መጠጥ ቤት ሄደህ መጠጥ ቤት ተከፍቷል እንደ ምሳሌ እንውሰድ። መጠጥ ቤት ሄደህ እየጠጣህ ብለህ ብርህን መጨረስ ስለጀመርክ መጠጥ ቤቱ መዘጋት አለበት። ስለዚህ እርሶ እንደሚሉኝ ከሆነ ደግሞ የለበትም ቆለ ነግሮት ነው። ስለዚህ ስራ ያውጣ እያላችሁት ነው ይሄን ትውልድ ማለት ነው አይደለም? ትውልዱ ሪስፖንሲብል ነው። ተማሪዎች እኮ ልንገሩት ያገባቸዋል። ቆይ መንግስት እንደመሆናቸው ያገባቸዋል። ለምሳሌ ትምህርት ቤት ለትራንስፖርት ወጪ የተሰጣቸው ልጆች ይሄን እየቆረጡ ትምህርት እየቀሩ ነው። እርሶ ግን እንደ ትርፊያን ያሰፋል። አሁን እየተናገርክ ያለው ማስረጃ የሌለው መረጃ የሌለው በጥናት ያልተደገፈ ሐሳብ እኔ ባደረኩት ጥናት በየመንደሩ አንተ ያደረከው ሳይሆን በየትምህርት ቤቱ በየክፍል ውስጥ በቤቲንግ ጉዳይ እየተጨቃጨቁ ትምህርታችን በአግባቡ የማይማሩ አካላት ማለት አይደሉም። ይሄ አንተ የምትለው አይነት ጉዳይ ስለተነሳ ይሄ ትክክል ነው ወይስ አይደለም የሚለውን ኃላፊነት ያላቸው የመንግስት መስሪያ ቤቶች እንዲያጥኑ ተደርጓል። አጥንቶ ሲያቀርቡ እናያለን። ምንድነው የሚለው መጀመሪያ ያስጠናል። የነሱ ሲሆን ትክክል የሚሆነው የኛ ሲሆን ትክክል የማይሆነው ለምን? የማን ሲሆን ትክክል? ይሄ በየቤቱ ተማሪዎች በየቤቱ ተማሪዎችን ማን አንተም ሄደህ አላየህም? የተባለውን ነው የምትነግረው የምትለው ነው የምትናገረው። መንግስት ብቻ ነው እንደ የማየት እድል አይደለም። አንተ ማየት ትችላለህ፣ አንድ ቦታ ምናልባት ልታገኝ ትችላለህ። ነገር ግን አሁን ይሄ ችግር ነው ወይስ ችግር አይደለም? ጥቅም አለው ወይስ ጥቅም ነው ጉዳቱን የሚያመዝነው? ኤቭሪቲንግ የራሱ ጥቅም የራሱ ጉዳት አለው። ይሄ ጥቅም አለው ወይስ ጉዳት አለው የሚለውን ቅድም መጀመሪያ እኛ በራሳችን አስጠንተናል አልኩኝ። ይሄ በቂ አይደለም ተብሎ 6 መስሪያ ቤቶች ተመድበው አሁን ጥናት እያደረጉ ነው። እኔ ምን ሀገራዊ ጉዳይ የነሱን ጥናት እንተው። ሀገራዊ ጉዳይ ለምን እንተዋለን? ሎጂካሊ ነው። ለምን እንተው? ሎጂክ ምንድን ነው? እሺ በሎጂክ እናውራ። ለምሳሌ በአቋራጭ መበልጸግን የሚያበረታታ ነው። ምኑ እኮ ኢንተርናሽናል እኮ ነው። በአቋራጭ መበልጸግን ያበረታታል። በትንሽ ነገር በአንድ ጊዜ ሌላ ነገር ማግኘትን የሚያሳስብ ነው። ወደ ተማሪዎች ስንወስደው ሳያጠኑ ሳያነቡ በኩረጃ ማለፍን የሚያበረታታ እኮ ነው። ይሄ ሎጂኩ ዓለም አቀፋዊ ጫወታ ነው። ይሄ በኢትዮጵያ ብቻ ዓለም አቀፍ የተጫወተው ነው። እኛ መቀበል አለብን ወይ? መቀበል አለብን። ተቀብለናል። ህግ ወጥቷል። በህጉ መሰረት እየሰራን ነው። ኢትዮጵያ ህጉን አውጥታ በህጉ መሰረት እየሰራን ነው። በህጉ መሰረት እየሰራችሁ ነው። አፈጻጸሙ በዚህ የተነሳ በርካታ ማህበራዊ ቀውሶች አልደረሱም። እኔ ቀውሱ እዚህ ጋር ደርሷል የሚል እኔ አሁን መረጃ የለኝማ። እኔ መረጃ በየቤቱ ቁጭ ማለት አልችልም። ነገር ግን ሁለቱም ነገር ብቻ የተቋቋሙበትን መስሪያ ቤት ሊመሩ ሲሾሙ መረጃ እንዲኖሩት ግዴታዎት ነው። ሁለት ነገሮችን መያዝ አለብን። መረጃ ሲደርሰኝ ማጣራት አለብን። ለምን አይጠይቁም? መረጃ ሲደርሰኝ ማጣራት ነው። ለማጣራት ይሄ ስራ ትክክል ነው ወይስ አይደለም፣ ለሀገር ይጠቅማል ወይስ አይጠቅምም የሚለውን የሚያጠና ትላልቅ መስሪያ ቤቶች ቅድም ያልኩ እኮ የተወጣጣ ኮሚቴ እያጠና ነው ያልኩኝ። እንዲያጠኑ አድርጌያለሁ። ጥናቱ አልቆ ሲመጣ ነው የኢትዮጵያ ሕዝብ የሰለቸው ኮሚቴ ተቋቁሞ ጥናት እየተጠና ነው የሚል መልስ ሰልችቶናል። በአግባቡ ይሄ እየሆነ ነው ለሚለው መልስ መስጠት ነው ኃላፊነት ያለበት መስሪያ ቤት በየዕለቱ የዕለቱን መረጃ የመያዝ
ግዴታ በየዕለቱ መረጃ እኮ ይዣለሁ የራስን ማለት ነው። የራስን ይጠብቃሉ። ለምን ይሄንን ህግ ያወጣው አዋጅ ያወጣው መንግስት ነው እኮ እየደገምኩልህ በደንብ እንድታውቀው ነው አይደለም። መንግስት አዋጅ አውጥቶ ህግ አውጥቶ ስራ ብሎ ሰጥቶኛል። ሲሰራ ችግር ገጥሟል ወይስ አልገጠመም? አይ ህብረተሰቡ ቅድም እንዳልኩ መጀመሪያ ላይ ጩኸት አበዛ ማለት ቅድም ያልኩ የተማሪዎች እንደዚህ ሆኑ፣ ትምህርት ቤት ችግር ተፈጠረ፣ አስተማሪም ምናምኑም እንዲህ አለ እየተባለ ተነሳ። ኦኬ ጥሩ ነው። ከተነሳ ለሀገር የማይጠቅም ከሆነ መቅረት አለበት። ለሀገር የሚጠቅም ነገር ካለው ደግሞ መቀጠል አለበት። ሌሎች ሀገሮች ደግሞ ላይ ጥቅም ኖሮት እየሰራ ነው። እኛ ሀገርም ስለሌሎች ሀገሮች እኛ ሀገርም ሶስት አሁን ቅድም ያልኩን ውጤት ምን ውጤት አመጣ ያልከውን ነግሬያለሁ። ችግር አለው ከዚህ ከሚያስገኘው ጥቅም በላይ ጉዳት ያስከትላል ከተባለ በጥናት እኮ ነው የምንረጋገጠው። እኔ ባጠናው ጥናት ተነስቼ ጉዳት አለው አንተ ለራስህ ልትል ትችላለህ። ይሄን አንድ ሰው ስላል አልልም እሺ ባልተጠና አልልም። ሌላው አንዱ በጥናት ያገኘሁት የአወራራሽ ድርጅቶቹ መሰረት ኦሪጂናቸው ውጭ ሀገር ነው ዋናዎቹ። ይሄን አላውቅም። ስለዚህ ዶላር እያዘዋወሩበት እኛ የውጭ ሀገር ምንዛሬ እያሸሹበት ነው። አዳምጥ፣ እኛ የምንሰጠው ፍቃድ ለኢትዮጵያዊ ነው፣ ለኢትዮጵያዊ ብቻ። በኢንቨስትመንት አዋጅም የተገደበው ለኢትዮጵያዊ ብቻ ስጥ ተብሎ ነው። በኢንቨስትመንት አዋጅም ከኋላ ሌላ ሰው አለ። አሁን የዚህ የቤቲንግ ዋና መስሪያ ቤት ኢትዮጵያ ውስጥ አለ? ኢትዮጵያ ውስጥ ነው? ምን የዚህ የቤቲንግ ዋና መስሪያ ቤቱ ቤቲንግ ዋና መስሪያ ቤቱ? አይ እኔ ቤቲንጉን አጫውታለሁ ያለ ሰው ብቻ እኮ ነው። እዚህ ሀገር ገብቶ ይሄን የሚሰራ ኦሪጂኑ የውጭ ዜጎች አይደሉም እንዴ? ወይም ውጭ ሀገር አይደል እንዴ ያለው? ኬንያ አይደል እንዴ ያለው? እኔ ለኬንያም አልሰጠሁም ለውጭ ሀገርም አልሰጠሁም። ፍቃድ ሲሰጥ ለኢትዮጵያዊ ብቻ ነው የሰጠሁት። ይሄኛው ከዛ ያንን ችግር ፈጥሯል። ይሄ ውል ገብቶ ነው ውሉን ይዞት ይመጣል አይደል? እያዳመጥኩት ነው አይደለም? ውል ይዟል አይደለም? ሌላ ውል የለው አይደለም። ውሉን ሲያመጣ ባለ 500 ሺህ ብር ፍቃድ የምትሰጡት አካል ውሉን ሲያመጣ ኦሪጂኑ ውጭ ሀገር ከሆነው አካል ጋር አይደል መሆኑን ሰነድ ይዞታል። የለም ሰነድ አያመጣም። እኛ ጋር የሚመጣው እኔ ነኝ የሚያካሂደው ብሎ ነው እንጂ ከሌላ ቦታ ጋር ስራ ይሰራለሁ የሚል ነገር የለውም። ይሄ ደግሞ እንደዚህ የሚሰራ ከሆነ ይሄንን የሚከታተል አካል አለ። እንደዚህ አይነት ነገር የሚሰራ የሚያጭበረብር ከውጭ ሀገር ጋር የሚሰራ ከሆነ ሌላ ይሄንን የሚከታተል መስሪያ ቤት አለ። ይሄ ኃላፊነት ይሄን አይደለም። ይሄን ፍቃድ መስጠት ነው። ይሄን ሎተሪ ማካሄድ ይችላል። ኦኬ አሁን ጥሩ መልስ ነው። የኔ ጉዳይ አይደለም በሉኝ እንጂ የርሶ ፍቃድ የመስጠት የብሔራዊ ሎተሪ ተግባርና ኃላፊነት ይሄ ጥሩ ነው። ከዛ ውጭ ያለው የኔ አይደለም ማለትና እንትኑ ግን ይላል። ከውጭ ጋር ይገናኛል ከተባለ የውጭ ነው እኮ ቤቲንግ አይደለም። ሁሉም ነገር እኮ የውጭ ነው። በቃ እናም ያጫውተውን አካል ፍቃድ እስከ መስጠት ድረስ ነው የብሔራዊ ሎተሪ ተግባርና ኃላፊነት። እሱ ያስማማኛል። የኔ ኃላፊነት ፍቃድ መስጠት ነው ለኢትዮጵያዊው ፍቃድ የመስጠት ተግባርና ኃላፊነቱ ሲወሰን ፍቃድ መስጠት ነው። ከዚያ ውጪ ግን ኦሪጂኑን ውጪ አድርጎ ዶላር ማዘዋወሩ ላይ የውጭ ምንዛሬ ማሸሹ ላይ የእናንተ ተግባርና ኃላፊነት አይደለም። እሱ የሚመለከት እሱ ነው የሚያግባባን። እሱ ያግባባን የእርሱ ተግባርና እንትን ስላልሆነ። የመጨረሻ ጥያቄ ለአቶ ገረመው የቀረበላቸው ጥያቄ ከኤስኤምኤስ ጋር የተያያዘ ሲሆን ማለትም እድሎቱን ይሞክር የሚል ቴክስት ወደ ህብረተሰቡ ይላካል። ይሄ ግን በፍቃደኝነት መሆን አልነበረበትም። ባልሆነ ሰዓት ሌሊትም ቀንም በተደጋጋሚ ያለ ፍላጎት ማህበረሰቡ ላይ መልእክት ይላካል። ይህን እንዴት ያዩታል የሚል ጥያቄ ሲሆን ዳይሬክተሩም እንዲህ ሲሉ ምላሽ ሰጥተዋል። ሌላ የመጨረሻችን ጉዳይ ብናረግ ደስ የሚለኝ የዚህ የኤስኤምኤስ ላይ ለምሳሌ ቢያንስ ነው ምለው አንደኛ መብት ነው ወይ እናንተ ናችሁ ያው እነሱን ማረል ፍቃድ የምትሰጡት መቼም የትኞቹ የኤስኤምኤስ የዚህ እጣ ምናምን የሚያጫውቱ 6 ይሄ እንደዚህ እንደ እንትኑ አይነት እንደ አድማስ አይነቱ አንዳንዶቹ በኤስኤምኤስ እናካሂዳለን ብሎ ምናምን የፕሮሞሽን የሚሆን ምናምን ዞሮ ፍቃድ ሰጪ ናቸው። ግን አንዳንዴ ከግዴታስ ጋር መሆን የለበትም ወይ? ምናልባት ባይቻል ለምሳሌ አንድ ኤስኤምኤስ አጫዋች በወር ውስጥ በሳምንት ውስጥ በቀን ውስጥ በሰዓታት ውስጥ ለአንድ ሰው ምን ያህል ጊዜ መላክ አለበት ማለት ይሄንን ቁረጡ ብለው ይልኩልን አይደለ? እድሉን ይሞክሩ ብለው ባልሆነ ሰዓት ሌሊትም ቀንም እንደ ሰው እዳ በላው ወይ? ይሄን ቴሌ መደረግ የለበትም ብሎ የቆመ ነው። ቴሌ የኛ እንትን አይደለም። ይሄ ቴሌ
የናንተም ነው አይደለም ቆይ አዳም በጋራ ነው የምንሰራው እኛ ፍቃድ ነው የምንሰጠው ኤስቢኤስ እንዲያካሂድ ማለት ነው በምን ያህል ፍሪኩዌንሲ ማድረግ አለበት የሚለውን የኤስኤምኤሱን ጉዳይ የሚከታተለው ቴሌ ነው እሺ የኢትዮጵያ ብሮድካስቲንግ ሁሉ ጊዜ አሁን ያልከው ጥያቄ ከ3 አመት በፊት ተነስቶ ማለት ነው ሁሉ ጊዜ የላኩብን ነው ስላለ እንዳትልኩ የሚል በሳምንት ጊዜ ውስጥ በተወሰነ ጊዜ ብቻ ላኩ የሚል ቴሌም ብሮድካስትም እንትን የኢትዮጵያ ብሮድካስትም አስተላልፎ እንደዚህ አይነት ነገር ከቆመ ቆይቷል አሁን እኛን ኤስኤምኤስ እያካሄድን ያለ ነው እሺ እኛ አሁንም የላክን ነው በተኛበት ሰዓት አይደለም በቀድ በተወሰነ ጊዜ ውስጥ እናስተላልፋለን ቴሌም ያስተላልፋል 605 የሚባለው ነው 605 የኛ ነው እና አሁን ያለ ሰዓት ሁሉ ትልኩብኝ አይደለ ያለ ሰዓት ትልኩብን አይደል እንዴ በቀን 5 ሁለታችንም ስለምንልክ ማነው ቴሌም እኛም ስለምንልክ ያለ ሰዓት ይላከው ማን እንደሆነ አይታወቅም እሱን ቼክ እናደርጋለን ቼክ አድርጉ እንጂ በጣም አሰልችታችሁናል ነው እንግዲህ ያው አንድ ሰው ስራ አለው እኮ በሬዲዮና በቴሌቪዥን ፕሮሞሽን ይሄን ለመለሰ ይሄንን ሰጣለው የ100 ብር ካርድ ሰጣለው ምናምን እሱ ይቻላል ሁለት አይነት ነገር ነው ያለው ሌጣ የሆነ ጥያቄ አለ ሌጣ ማለት የእድል ጉዳይ የሌለበት ኦኬ በመለሰው ለምሳሌ ገባኝ ኦኬ የአንድ ሰዎችን እየጠየቀ የሚያስቸግረው የዋልታ ጋዜጠኛ ማን ነው ቢባል ስሜኔ ባፈርስ ብሎ ከመለሰ እኛ አያገባንም ሰዎችን የሚያስቸግረው እሺ አሁን ግልጽ ሆነልኝ እንደዛ ከሆነ እኛ አያገባንም ነገር ግን የዕጣ ፓርቲ ካለው እድል ፓርቲ ይሄን አርጋችሁ ከዛ በኋላ ከ10 ሰዎች ተመርጣለው ከ5 ሰዎች እንደዚህ መርጣለው ካለ የድል ኤሌመንት አለው ስለዚህ እሱን እንትን እና ግን አሁን ለምሳሌ እንደዚህ እኔ ከማስቸገር ባለፈ አሁን ብዙ እኮ ሬዲዮ ምናምን ቴሌቪዥን ላይ ተሰራላችሁና እንዲህ አይነት ያልጠሩ ነገሮችን አሁን ለምሳሌ እኔን አላቅም ነበር ይቻል ይሆን ዝም ብሎ እጣ እንዲሰጣለው አሁን እድል ስለሌለበት ጥያቄው ስለመለሰ አሉኝ እና የኮሙኒኬሽን እንትናችሁ እንዲህ አይነት ነገሮችን ሞኒተር አድርጎ ሰው ለሰዎች ግርታ የሚፈጥሩ ነገሮችን ለምሳሌ አሁን 605 እርሶ በዚህ በኩል ቆማል ይላሉ ለሁለት ደግሞ በዚህ በኩል ትልካላችሁ ባለመናበብ ሰዎችን እያስጨነቃችሁ ሊሆን ይችላል በተመሳሳይ መልኩ እንዲህ በቴሌቪዥን ፕሮግራማችሁ ሌሎች ቦታዎች ላይ የሚሰሩ ህገወጦችን ምናምን ላይ የኮሙኒኬሽን ስራችሁ ላይ በርሶ ግምገማ የተዳከማችሁ አይመስሎትም ኮሙኒኬሽን ስራችን በተቻለ መጠን እየሰራን ነው ሙሉ በሙሉ በቃ ፍጹም ነን ብሎ መውሰድ በጣም አስቸጋሪ ነው እንትንማ ዋና ናችሁ ይሄ ፕሮሞት ስታረጉ በደንብ አቃለው እሱ ችግር የለባችሁም ግን እንዲህም አይነት ነገሮች ሰዎች ብጅታ ውስጥ እንዳይወድቁ እንደ አስተያየት ይወስደን እናየው